ኢትዮጲስ ባለፈው ሳምንት ሳር ቤት በሚገኘው ጊብሰን ትምህርት ቤት ተገኝታ ነበር። በዚያም ከልጆችና ከወላጆች ጋር አዝናኝና አይረሴ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለውን ባልደረባችን ቢጣ ከጋበዘቻቸው ወላጅ ጋር እንደሚከተለው ታቀርብልናል። ጀቱ በራሪው እንግዲህ ዛሬም ኢትዮጲስ ጓደኞቿን ልታዝናና ጊብሰን አካዳሚ ተገኝታለች። እኔም እዚህ ጋር ካጠገቤ ወላጅ አሉ፣ እንተዋወቃቸዋለን። ስሞት ማን ይባላል? አምሳለ ወርቅ መኩሪያ። ዛሬ ከማን ጋር ነው የመጡት? የልጄ ልጅ እቻትና። እሺ፣ እንዴት አገኙት የኢትዮጲስን ፕሮግራም? በጣም ነው ደስ ያለኝ። በጣም 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 ደስ ብሎታል። በጣም ደስ ነው ያለኝ። አይ በጣም ደስ ይላል። ልጅ ነች። በጣም የወዱት ጨዋታ ምን ነበረ? ድብቅብቆሽ ልጆኛ ወደ ነበረ። መልካም። እሺ፣ በጣም አመሰግናለሁ። ለልጆች ለወላጆች መልእክት ካለው እባክዎትን። አዎ በጣም ደስ ይላል። ልጅን ተንከባኮ ማሳደግ ውጤቱ ያምራል። አሁን የልጄ ልጅ ናት የመጣችው። እቻትና ክራር ይዛ ስትጫወት የነበረው ነበረ። እውነት በጣም ደስ ብሎኛል። ደስ ይበላቸው። እነሱም እንጀራቸው ትልቅ ይሁን። አሜን። ሁሉም ቤተሰቡ እናንተም እንጀራቸው ትልቅ ይሁን። አሜን። ቤቱንም ይባርከው። ይሄንን በጣም አመሰግናለሁ። ደስ ብሎኛል በጣም። እሺ በጣም እናመሰግናለን እዚህ ስለመጡ ከኛ ጋር ቆይታ ስላደረጉ። እንግዲህ ቤታቸው ያሉ ደግሞ የጀቱ ጓደኞች ፕሮግራሙን እየጠበቁ ነው። ለነሱም ጋብዛቸው። ጀቱ በራሪ ቻው። ዝርዝር ዘገባ አንድነትም አላት፣ እንከታተል። አመሰግናለሁ። ጀቱ ኢትዮጲስ እንግዲህ ሳር ቤት በሚገኘው ጊብሰን አካዳሚ ተገኝታ ነበረ። በርካታ አስተማሪና አዝናኝ ዝግጅቶቿን አቀረበች። ከንባብ ጋር የተገናኙ ተረቶችን፣ የፓፔት ትዕይንቶችን አቅርባለች። ሰርከስና ውዝዋዜ የዝግጅቱ ማድመቂያ ነበሩ። በዕለቱ አዝናኝ ውድድሮች፣ አሳታፊ ዝግጅቶች ነበሩ። ቤተሰቦችም ልጆችም እጅግ ተደስተዋል። እኛ ልጆችም ለዛሬ ያስኳቸው ዜናዎች እነዚህ ነበሩ። ሳምንት በሌሎች ዜናዎች እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት።